እግዚአብሔር የማንችለው ፈተና አይሰጠን ስለሚያምንብን ስለተማመነብኝ ነው ይሄን በሽታ የሰጠኝ። እንደ ፕሮግራም ደግሞ ሁሉም የራሳቸው የሚገራርም ቀለም አላቸው። ፍርፍሩ የሚረሳ ሰው አይደለም። ከዛ መሃል መለስ ነው። ያው ፕሮግራሙ ላይ እንደገለጽነው ከአቅም በላይ አሞት ነበር፣ ታሞ ነበር። ነገር ግን በዓል ስለሆነ ተመልካቾቹን አክብሮ ነው እንግዲህ እየታመመ ወደ ፕሮግራሙ የመጣውና እዛም ከመጣ በኋላ እንደምንም ብሎ ያው እስከተወሰነ ጊዜ ድረስ ተቋቁሞ ፕሮግራሙን ለመስራት ሞክሯል። እንግዲህ በቀጥታ በአሁኑ ሰዓት ያው ወደ ሆስፒታል ገብቶ ሆስፒታል ይገኛል። እንግዲህ ሁላችሁም እንግዲህ በጸሎት ከጎኑ እንድትሆኑ እንጠይቃለን ማለት ነው። ኢትዮጵያ ውስጥ ታዋቂ ሰው ሲሞት፣ ዘፋኝ አርቲስት ምናምን ሲሞት መኪና እየነዳ ሄዶ ሞተ፣ ዶክተሮቹ የተሳሳተ መርፌ ወቅቶት ሞተ ምናምን ይባላል። ከዛ አስክሬን ምርመራ ይባላል፣ ውጭ ይላካል የሞተበት ምክንያት። ለህዝብ ግን አይነገርም። በመድኃኔዓለም ተመልከቱ፣ ብርሃነ ትንሣኤውን በቅዱስ ሚካኤል። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? የእግዚአብሔር ሰላም ከእናንተ ጋር ይሁን። ሐሰተኛ ነብይ እዩ ጩፋ ከጥቂት ዓመታት በፊት የተነበየው ትንቢትና ያመጣውን ውጤት አሳያለሁ። እንደዚህ አይነት ብዙ መረጃዎች ስለደረሱኝ እያንዳንዱን በባለቤቶቹ ፍቃድ ቀስ እያልኩ ማውጣ ይሆናል። ይህ ሰው ሳውዝ አፍሪካ ይኖር የነበረና የአንድ ልጅ አባት የነበረ ሲሆን በትዳሩ ላይ ባጋጠመው ችግርና በህይወቱ ላይ በነበረበት መመሰቃቀል መፍትሄን አገኛለሁ በሚል በሐሰተኛ ነብይ እዩ ጩፋ አዳራሽ ይገኛል። ሐሰተኛ ነብይ እዩ ጩፋም እግዚአብሔር ተናገረኝ፣ እግዚአብሔር አለኝ፣ ዳግም ከሚስት ጋር ትገናኛለህ፣ እንደውም ከዚህ በኋላ ተጨማሪ 4 ልጆችን ትወልዳለህ፣ የመጀመሪያዋንም ልጅ ስም እግዚአብሔር ሰጠኝ፣ ሊዲያ ትባላለች፣ ወንዱ ልጅህ ፓይለት ይሆናል፣ ተመልሰ ከሚስት ጋር በምትኖርበት ሰዓት ብዙ ፎቆችን ትገነባለህ፣ ብዙ ንብረትን ታፈራለህ ተብሎ የተነገረለት ይህ ሰው አንድም ትንቢት ሳይፈጸም 1 ወር ባልሞላ ጊዜ ውስጥ በተኛበት ሞቶ ተገኝቷል። ሐሰተኛ ነብይ እዩ ጩፋ በዚህ አይነት ያልተገለጠና ያልታዩት ያልተነገረላቸው የስንቶቹ ህይወት ተመሰቃቅሎ ይሆን? እስከ መቼ የሱ እንብድና እንደሚቀጥል ባላቅም እናንተ ግን ከተለያየ ቦታ ከተለያየ አገር ከተለያየ ክፍለ ሀገር እየመጣችሁ እስከ መቼ እንደምታልቁ አላውቅም። የባለፈው ሰው በምን ሞተ ያላችሁት እያላችሁ የጠየቃችሁት ጥያቄ አለ። ሰውየው እህትና ማቾችን አግብቶ አንዷን ሚስት ይዞ የመጣና ከሁለቱም እህትና ማቾች የወለደ ሲሆን አንደኛዋን ሚስት ይዞ ነው የመጣው። እንደተነገረኝና እንደደረሰኝ መረጃ ከሆነ አይምሮ ተዛብቶ እንደሞተና የአይምሮ ህመም አጋጥሞት እንደሞተ ተነግሮኛል። በአካባቢው ባሉ ሰዎች በደረሰኝ መረጃ ማለት ነው። ነገር ግን ለሐሰተኛ ነብይ እዩ ጩፋ ይህ አልተገለጠለትም ነበር። የሁለት እህትና ማቾች ባል እንደሆነ አልተገለጠለትም ነበር። ለማንኛውም ተመልሼ አልመጣም። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ይገኛል። አሜን። ብዙ ነገር መንገድ ላይ ተበታትኖ አየው። እውነት ነው። ፈርሶ አየው። እውነት ነው። መሰብሰብ አቅቷል። እውነት ነው። እግዚአብሔር ደግሞ አንተን ከመወለድ በፊት በእናት ማፀን በነበርክ ሰዓት ለብዙዎች አባት አደርጋለሁ ብሎ ነው ክዳን የገባው። አሜን። ይሄ ክዳን ዛሬ ይፈጸማል። አሜን። አንዳንድ ጊዜ አንተ ሰው በርን ዘግተህ ዝም ብለህ ታለቅሳለህ። እውነት ነው። እውነት ነው። እግዚአብሔር ብቻ ነው ይሄንን የሚያየው። ሰው በማያይበት ለሰው አልናገርም ለሰው አትናገር። ግን እግዚአብሔር ከላይ ሆኖ ስታለቅስ ስታነባ አየሁ፣ አሳየኝ። ከዚህ በኋላ ግን አለ እግዚአብሔር አታለቅስም። በስራ ላይ ችግር አያለው፣ በትዳር ችግር አያለው፣ በነገር ሁሉ ችግር አያለው። ነገሮች ሁሉ መንገድ ላይ ተበታትኖ አያለው። ሐዘን ልብ ላይ ሐዘን ነው። መደሰት አቅቷል። እግዚአብሔር አምላክ እንደዚህ ብሎ ተናገረ፣ ምርኮን እመልሳለሁ። አሜን። ስላንተ የሰማሁት ድምጽ ይሄ ነው፣ ምርኮን እመልሳለሁ። አሜን። እጃችሁን ዘርጉና ምርኮ ይመለሳል በሉት። አሜን። 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 ጌታ አምላክ እንደዚህ ብሎ ተናገረ፣ ያንተን ምርኮ ሰው ሁሉ እያየ እመልሳለሁ። አሜን። በአደባባይ እመልሳለሁ። አሜን። አላውቅም 2010 ላንተ የምስጋና ዓመት ነው። አሜን። ቤተሰብ ተበትኖ አየው። ልክ ነው። ተበተነ። 3 ነበራችሁ። አንድ ልጅ ሚስት ባል። ልክ ነው። ልክ ነው። እነዚህን ቤተሰቦችን ጠላት በትኖ እሱን አሳዘነ። የት ነው ያለችው አሁን ሚስት? ሳውዝ አፍሪካ።
እግዚአብሔር ትሰበሰባላችሁ ይላል። አሜን። አገናኛችኋለሁ። አሜን። አንድ ልጅ ወንድ ነው። ወንድ ነው። ልክ ነው። እሱ እንዴት እንደሚሆን በጣም የሚገርማችሁ ነገር ከአባትና ከእናት እሱን ለይቶ ጠላት ተራ ሰው ለማድረግ አሰበ። እግዚአብሔር ግን እንደዚህ አለ፣ እሱ ልጅ ፓይለት ነው አለ። አሜን። ተራ ሰው አይደለም አለ። አሜን። ከኃያላን ጋር የሚሰራ ሰው ነው አለ። አሜን። እግዚአብሔር እንደዚህ አለ፣ አእምሮን የእሱን ባርኬያለሁ። አሜን። አንተና ሚስት ትገናኛላችሁ። አሜን። 2010 አለ እግዚአብሔር የምስጋና ዓመትህ ነው። አሜን። እስኪ እጃችሁን ዘርጉና የምስጋና ዓመት በሉት። አሜን። ላውጅባት ለምስትህ። አዎ በጌታ ናት። አዎ በጌታ ናት። እሺ አሁን ሳውዝ አፍሪካ ሆና ፕሮግራምን ስለምታይ ታያለች። እኔ አውጃለሁ። አሜን። እራሷ ትደውላለች። አሜን። ይቻላል አይቻልም? ይቻላል። እኔ ብዙ ጊዜ ይደውላሉ ስል ሲደውሉ አይቻለሁ። አሜን። እኔ አሁን አንተም ደወልክ እሷን ደወልክ እንድትገናኙ ብቻ ነው የምፈልገው። አሜን። ኢየሱስ ጌታ ነው። አሜን። ትዳር ሲፈርስ ኢኮኖሚ ይፈርሳል፣ ጤና ይፈርሳል፣ ደስታ ይፈርሳል፣ ብዙ ነገር ከትዳር ጋር ይፈርሳል። ትዳር መፍረስ የለበትም። አውጃለሁ። የሰራዊት ጌታ እግዚአብሔር ነዚያ ሌላ 4 ልጆች አሁን ከሷ ጋር ስትገናኙ 4 ልጆች ይወለዳሉ። አሜን። ልጆች 5 ይሆናል። አሜን። አሜን 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 አሜን። አውጃለሁ በጌታ በኢየሱስ ስም። ስም ማን ነው? ፈይሳ ጋር እንድትገናኙ አውጃለሁ በጌታ በኢየሱስ ስም። የእናንተ ትዳር አይፈርስም። አሜን። የእናንተ ትዳር አይፈርስም። አሜን። በዚህ ቃል ኢትዮጵያ ውስጥ ሐዋሳ ያለ ሰውና ሳውዝ አፍሪካ ያለ ሰው ተገናኘ። አሜን። አንድ ሰው ለምን አሜን አይልም? አሜን። በደምብ ስማ። አሁን ያለ ልጅ ወንድ ነው። ቀጣይ የምትወልዱት ሴት ናት። ሊዲያ ትባላለች። አሜን። የእግዚአብሔር ነብይ ናት። አሜን። ጸጋ ባለቤት ስም ነው። አዎ ጸጋ ነው። ጸጋ ናይ ግቢ። አሜን። አውቻለሁ። አሜን። ፋይሳ የእግዚአብሔር ሰው ነው። አሜን። አውቻለሁ። ተመለሺ። አሜን። ጌታ እንደዚህ ብሎ ተናገረ። እናንተን በገንዘብ ባርካችኋለሁ። ስትገናኙ አሜን። ፎቅ ሰጣለሁ፣ መኪና ሰጣለሁ። በዚህ ምድር ነገር ባርኬ ብዙ ድሆችን ሰብስባችሁ እንድታበሉ አደርጋችኋለሁ። አሜን። ትልቅ ድርጅት በስም ሲከፈታ ያለው አሜን። ይሄ ድርጅት የድሆች መመገቢያ ነው። አሜን። ለራስ መኖር የማትፈልግ ለሌሎች የምትጨነቅ ሰው ነህ። እግዚአብሔር አምላክ እንደዚህ ብሎ ተናገረ። ልጄ ያለቀሰበትን ዘመን እያንዳንዱን ቀን መዝግቤ ይዣለሁ፣ እያንዳንዷን ቀን ደግሞ ወደ ሳቅ ቀይሬ ክሳለሁ። አሜን። እስኪ እጃችሁን ዘርጉና ይካሳል በሉት። አሜን። አትሞትም አንተ። አሜን። ጠላት ራሱ በገዛ እጅ እንድትሞት ድረስ ነው አንተን የሚያስጨንቀው። ራስን ለምን አታጠፋም? እውነት እረፍት የለኝም፣ አልተኛም። ራስ እንቅልፍ የለኝም። እንቅልፍ የለም። አትሞትም። አሜን። ከሞት አመልጣል። አሜን። ጠላት ሊገል ካለበት ፈይሳ የሞተው ቀኑን ይሄ ነው ብዬ ባላስታውስም ለቅሶም እዚህ ደርሻለሁ። የዛሬ 1 ወር አካባቢ ተኝቶ ባለበት ቦታ እንደሞተና ሞቶ እንደተገኘ ነው የሰማሁት። ሆሳዕና ከተማ ውስጥ ትንቢቱ አልተፈጸመም። እንዴት አልተፈጸመም ለምትለው የተነገረውን ትንቢት መልሶ ማዳመጡ በቂ ይመስለኛል። ለብዙዎች አባት አደርጋለሁ ተብሎ የተነገረ ቃል ኪዳን ዛሬ ይፈጸማል። ከዚህ በኋላ አታለቅስም፣ ሰው ሁሉ እያየን ምርኮ ይመልሳለሁ፣ ከትዳር ጋር ትገናኛላችሁ፣ ትሰበሰባላችሁ፣ ባለቤት ራሷ ትደውላለች፣ ከተገናኛችሁ በኋላ 4 ልጅ ትወልዳላችሁ። የሚወለዱ ልጆች ስም ሳይጠሩ ተጠቅሷል። ከተገናኙ በኋላ በገንዘብ፣ በፎቅ፣ በመኪና ትልቅ ድርጅት የድርጅቱን ስም የህይወት መመገቢያ ድርጅት እንደሚባል ያለቀሰበትን መዝግቦ እግዚአብሔር ስለያዘ እንደሚኪስለት ሌሎችንም ትንቢት ስለተነገረ ይሄ ትንቢቶች በሙሉ ፍጻሜ አላገኘም። መቼም ይህንን ሁሉ እግዚአብሔር ተናግሯል ካለም እግዚአብሔር ዛሬ ላይ ቆሞ ነገን አያውቅም ማለት ይሆናል። ስለዚህ ነገ ምን እንደምንሆን እግዚአብሔር ያውቃልና እንደምንሞት እያወቀ ልጅ ትወልዳለህ፣ ፎቅ ትሰራለህ፣ ይህንን አይናገርም። ስለዚህ ምንጩ ከእግዚአብሔር አይደለም ማለት ነው።